ለዛ ምንም ነገር ይፈጠራል ከዚህ በኋላ አላውቅም አለ ምንም አውቀው ነገር የለም እኔ ያባልፈልግ ምንም ነገር ካንተ ሐዘን እጁን ልኮ በሚሰብር ጊዜ ተያይዘን ስንባዝን በጥልቅ ጥጋዜ ደርሶ የሚያጻና የሚያደርገን ቀና ችግር የሚፈታ እጅጉን መለኛ ከራሳችን እኩል ውድ ነው ጓደኛ እያለ ሲከፋሽ ይከፋኛል ህመምሽ ያመኛል እያለ መጥቷል እንዳልክ ማለት ነው። ይሄሉ መከፋት ያየው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታዮች እንዴት ናችሁልኝ? በየዓለም ዳርቻ ያላችሁ ውድ ቤተሰቦች ሰላማችሁ በዘት ይበልልኝ። ሰብስክራይብ ያረጋችሁ እዚህ ላደረሳችሁኝ ከልብ ነው ማመሰግነው። ቃል የለኝም። ውድ እህት ወንድሞች በያላችሁበት አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን፣ ሰላሟን ያምጣልና። በስደት ዓለም ላይ ያላችሁት ወንድሞች ከስደት ወጥተን የራሳችንን ህይወት የምንኖርበትን እርዚቅ ጤና ጋር አላህ ይወፍቀን። ለሁላችንም ዱዓ ጸሎት አድርጉ በየእምነታችሁ። እንግዲህ ከቪዲዮ መግቢያ እንዴት ተመለከታችሁት? ያብ ዛሬ ከማዘሯ ጋር ሄዶ ያለውን ነገር ይቅርታ እንድታደርግለትና ወደ በፊቱ ፍቅራቸው እንዲመለሱ ማዘሯን አናግሯን ነበር። ማዘሯም እንግዲህ ከተረዳቸው አንጻር ያለውን ነገር ለመጠየቅ ጥያቄዎቿን አዘጋጅተው ጠብቀውት ነበረ። በተናገረው መልኩ መልስ ሰጥተዋለች። አጥጋቢ ባይሆንም እንኳን ግን ያው ካጠፋው ጥፋት ይቅርታ እያለ ስለሆነ እንዲሁም ደግሞ ልጅቱን ያገኛትም ከህይወቱ ለማስወጣት እንደሆነ ያው እንግዲህ እናት አይደሉ ያንን ነገር ስትሰማ እንደዛ ከሆነ አንድ ጊዜ እድል ስጭው ብላ ሄሉሻን እየለመኗት ነበር። ሄሉ ደግሞ በቃኝ። በእርግጥ ውስጧ ላይ ፍቅር እንዳለ ያስታውቃል። የምትወዱትን ሰው ባንዴ ታወጡታላችሁ ማለት አይደለም። አውጥታችሁት ራሱ እድሜ ልካችሁን ያ ጥሩ ትዝታዎች ማለት ነው። የማይረቡ ሰዎች ደግሞ ትዝታላቸው። የሚገርማችሁ ነገር የሆኑ በቃ አለ አይደለ? ምክንያቱም ማለት ነው ብዙዎቻችን እንትን እንላለን የሆነ አብረውን የማይዘልቁ ሰዎች ምን ያደርጋሉ መሰላችሁ? በቃ የሚሰጡና ፍቅር በጣም የተለየ ነው። በጣም የተለየ ፍቅር ነው። ምክንያቱም እንደዚህ በጣም እንክብካቤ የሚያበዙ ሰዎች አይዘልቅም ይሄ ነገር። በተለይ በወንድ ላይ ስናስበው ከቃላት ሊሆን ይችላል፣ ከስጦታዎች ሊሆኑ ይችላሉ፣ ጊዜያቸውን ሊሆን ይችላል፣ ብዙ ነገሮች በቃ የሆነ በቃ ያለፈ ነገር የሚያደርጉላችሁ ሰዎች ለመጀመሪያ ጊዜ ብዙ አይቀጥልም። ምክንያቱም እኛም ያን ነገር ይቀጥልም አይቀጥልም ችግር አይኖርብንም። እኛ ጋር እስካሉ ድረስ ለምን ቀነሰ ብለን እንኳን የማንልበት አጋጣሚ ሊኖር ይችላል፣ ለምን ስለምንወዳቸው። ነገር ግን አንዳንድ ስህተቶች አይጠፏቸውም። ግን እነዛ የሚሰጡን ፍቅር በቃ ልክ ጥለው ብን ከሚሄዱት ጠባሳ በላይ እድሜ ልካችንን ከኛ ጋር ይኖራል የእነሱ ትዝታ ማለት ነው። እና እንደዛ ስለሆነ እንግዲህ ሄሉም ያለችው በአጭር ጊዜ ውስጥ ብዙ ነገር አሳይታኛል፣ በአጭር ጊዜ ውስጥ ብዙ ነገሮችን ደስታ ይመልሳልኛል፣ ይህን ነገር አላጠፋም፣ ነገር ግን አሁን ላይ በወቅቱ በወጣ ነው የሚሻለኝ፣ ነገም ደግሞ ከዚህ የበለጠ ልጎዳ እችላለሁ ብላለች። እንግዲህ ሄሉሻ ፍቅር እያለበት አይኗ ላይ ያስታውቃል። ነገር ግን አንዳንድ ጊዜ እየመረራችሁም ቢሆን በቃ ግዴታ መቀበል አለባቸው እውነቱን። እና ከዛ አንጻር ነው በእርግጥ ይሄ ነገር እንደነገርኳቸው የያብ ጥፋቱን አንደኛ ከዛኛቱ ህይወቱን ሳይጨርስ ወደ ሄሉ ለምን መጣ፣ ለምን ቸኮለ በሚለው እኔ ጥያቄ የለኝም። ለምን ቸኮለ እኔ ትዳር መጠየቁን ለምን ቸኮለ የሚለው ነገር አይደለም ችግሩ ምን ላይ መሰላችሁ? ዝም ብሎ ከመንዘላዘል አሁን ብዙዎቻችን እንላለን አለው። አሁን እንግዲህ በእኛም እምነት አሁን ዝም ብለው ስናያቸው ለምንድን ነው ያለ ኒካ የምትሰሩት? ከተፈላለጋችሁ ኒካ ተሳስራላችሁ አሰሩም ወይ ያልን ብዙ ጊዜ ኮመንተሮች እንትንላለን። ስለዚህ ያ ማለት እንግዲህ ያንን ሰው ከወደዳችሁት የሰው ላይ ስህተት ትሰራላችሁ አይደል? ይሄ ራሱ ትክክል ነው ባልልም ግን ደግሞ ትዳር ሳትገቡ እንደዚህ አይነት ነገሮች ውስጥ ሰዎች ጋር በተቀራራችሁባችሁ ቁጥር ሰው ጋር ትላመድ ያላችሁ። ከመላመድ ደግሞ ፍቅር ይመጣል። ፍቅር ሲመጣ ደግሞ ከፍቅር ደግሞ ወደ ስህተት እንገባለን። ስለዚህ የትዳር መጠየቁ ይሄ ቸኮለ የሚለው ነገርም አይደለም፣ የእሷም ቶሎ መቀበሏም አይደለም ችግሩ። ነገር ግን ያ ወደ እሷ ህይወት ሲመጣ ምን በቃ የእውነት ልጅቷን ይፈልጋታል ወይ? የእውነት ከሷ ምንም ሌላ ጥቅም አይፈልግም? እውነት እሷን ወዷት ነው ወደ እሷ የመጣው? አንድ ይሄ ነው ጥያቄው። ሁለተኛ ደግሞ ከዛኛይቱ ጋር ያለውን ነገር ለምን ጨርሶ አልመጣም? ሶስተኛ ደግሞ እናንተ ማለት ያነሰው አዲስ ህይወት ከጀመረ በኋላ ለነዛ ሰዎች 2 አመት እንኳን 2 አመት ለምን 10 አመት አያሳልፍም? 10 አመት ያሳልፈ እንደ እሷ ጋር ታዲያ እኔ ጋር ተቀመጠ እሷን እንከባከባለሁ ሊል ነው እንዴ?
ግዴታ ይሄን ማንኛችንም አንፈልግም። እኔም በሆን በራሴ ህይወት ላይ ያችን ሴትዮ አብሯት ኑሯል 2 አመት ሊሆን ይችላል። እኔን ግን ካወቀኝ ገና ወር ሊሆን ይችላል። ግን ወርም ቢሆን እኔ ህይወት ብዬ ወደ ለበፊት ብዬ እየገባው ስለሆነ ስላለፈች ሚስቱ ወይም ስላለፈች ጓደኛው የሚጨነቅ ከሆነ ይሄ ለሁላችንም ሰላም አይሰጥም። ገብቷችኋል አይደል? መሆን የለበትም። እሱ ትቷት ሌላ ህይወት እንደመሰረተ እሷን ማላህ ያዘጋጅላት የራሷ ሰው አላት። ሊጨነቅላት የሚገባው ያን ሰው ነው። እንደ ሰውኛ መጥፎ ነገር እንዳይደርስባት እናስባለን። ከዛ ባለፈ ግን እኛ ሌላ ህይወት ውስጥ ገብተን ያለፈ ታሪክን ማሰብ ማለት ይሄ በጣም ከባድ ነገር ነው። ገብታችኋል? ለኛም ለነዛም ሰዎች አነጣቅማቸው ለአብረውን ላሉም ሰዎች አነጣቅም። ከዚህ ኩላሳ ያንን ሰው ስትራሱት እስከ ሁሉ ነገሩ ነው ትታችሁ መንጣት ያለባችሁ። ያን ሰው ጋር ከተደዋወላችሁ አዎ እንኳን 2 አመት 3 አመት ያደራችሁትን ሰው አንድ ቀን ራሱ ሰላም ያላችሁትን ሰው እንዴት አደራችሁ ያላችሁትን ሰው የሚደውላችሁ ከሆነ ሁሌም ቢሆን ለዛ ሰው ከማሰብ ወደ ኋላ አትሉም። ስለዚህ ስህተቱ ምንድነው? መደዋወል፣ እሷን ማግኘቱ ያ ነገር ነው። ገብታችኋል አይደል? ሲቀጥል ደግሞ ማግኘትም ከፈለገ እሷን በዚህ ሁኔታ አይደለም። ልጅቱ ተንኮል እንዲያሰበች እያያት ነው አይደለም? ስለዚህ ሄሉ ጋር ሆነው ቢሆን ሄሉና ይንህር ብሎ እሷ ምንም በትል በርቀት ሊከፋት ይችላል። ነገር ግን ለመጨረሻ ውሳኔ ከሆነ ከሄሉ ፊት ነገሮችን እንትን ማለት ነበረበት፣ መጨረስ ነበረበት። በሶስተኛ ደረጃ ደግሞ የምነግራችሁ ነገር ከሄሉ ፊት እንደዛ እያለች ስስመው መሳም የለበትም አይደል? እኔም ያማመኝ ነገር ምንድነው ከሄሉ ፊት ሆና እየመጣች ስታዲያስሰው ሌላ ውስጥ ለመግባት ምንም አልቀራቸው እና ያንን ነገር ለምን አላስተወም ነው። ታይ ቢላት ምን ችግር አለው? 2 አመት ስላደረ ወግጅ ብዬ አልገፈተረም እና ወግጅ ብሎ ያልገፈተረ እንደሆነ ሄሉ ጋር ህይወት እየኖረ እየመጣ ሊላላስ ነው እንዴ? ይሄ ትክክል አይደለም። ስለዚህ አሁንም ቢሆን ሄሉና እናቷም እንዲያለችው አንድ ድል ተስጠው ያልኩበት ምክንያት ምናልባትም የሆነ ሴራ ካለ በስተጀርባ እንዳልኳችሁ ልጅቷ ከልውል ጋር እየተደዋወሉ ነው ያለውን ነገር እያበላሹ ያለው። ልውልም እንደነገርኳችሁ በመጥፎ ነገር ሳይሆን ሄሉ እንዲያትጎዳ ነው ያቺ እንደዛ ብላ ስለነገረችው። በኋላ ግን ተረድቷት ልውል ራሱ እኔ እኮ ያገናኘውሽ አንቺ እንዲያትጎጂ ነው እንጂ መጥተሽ በሄሉ ላይ እንድትላላጭ አይደለም ብሎ እንዲሁም ሊጣሉ ነበር አይታችሁት ከሆነ እና ልጅቷ ያብን ለራሷ ለማድረግ እንደነገርኳችሁ ያንን ነገር እየተጠቀመች ነው ማለት ነው። እና አንድ እድል ያልኩበትን ምክንያት የእውነት ይሄ ልጅ ለሄሉ ፍቅርና ፍላጎት እሷ ጋር የመኖር እድል ካለው ድጋሚያችን ላይ እንዳያገኛት ብላ አስጠንቅቃ፣ ሁለተኛ ካገኛት የመጨረሻ ጭራሽን አያስፈልግም ወደ ሄሉ ህይወት መመለስ በዛው ብሎ ካርጋ መገላገል። ይችን አንድ ቻንስ ሰጥታው ግን የእውነትም ካሷ ውጭ ካሁን በኋላ በቃ ብሎ ካቆመ ኋላስ ለትንሽ ጊዜ የምታየው ችግር የለውም። አሁን ስለነቃች እኔ ያክል አትጎዳም። ገብቷችኋል? እንደዛ ብዬ ነው ማስበው። እናንተ ኮመንት ላይ አስቀምጡ።